የግል ተበዳዩ እኔ ነኝ አይደለ? ሄጄም አላመለከትኩም አልከሰስኩም። ለምን አሜን ብዬ ተቀብዬ ቁጭ ብዬ ለምን ተካፋይ ስለሆንክ ነው? አሁን እጄ አይሰላም ብላል። እጅ ሲንቀሳቀስ አይቼዋለሁ። ታሞ የተኛ ሰው መደብደብ እኮ ለምንድን ነው የምትመታኝ እንዴ? ለምንድን ነው እናደረከው? አንድ ጊዜ ቆይ ሳችልም ያልክ? አዎ አትችልም፣ እንደዚህ ማድረግ አትችልም። አትችልም ያልክ? ምንድነው? አትችልም ያልክ? ምንም ሆነ ነው እንደዚህ አሁን በመታ እንዴ? ምንድነው? አይሰማኝም አላልከኝ እንዴ? ታዲያ ልገለኝ ነው እንዴ? ነይስ ታንቺ ገረድ ነይ ነይ ያልኩሽ አንዴ ደደብ ይጂና ካርድ ይዘሽልኝ ነው ቶሎ በይ። ሲጀመር እኮ ስለ ገንዘቡም ስለምንም እኮ እናንተ አይመለከታችሁ። ይሄ የቤተሰብ ጉዳይ ነው አይደለ? የቤተሰብ ጉዳይ ነው። ገንዘቡ የእናቴ ነው አይደለ? እናቴ ደግሞ እኔ እንደ ቤተሰብ ልካኛለች። ገብቶኛል። የደረሰብሽ ነገር ከባድ ነገር ነው። ሳልረዳ ቀርቻለሁ። እንደሆነተ የተማተድም ብሎ እንደዚህ ተጫወተብኝ። አይዞሽ እንሂድ። ሰላም ሀብቴ እንዴት ነህ? ደህና ነህ ወይ? የኔ ልጅ እንዴት ነህ? ሰላም ነው። በጣም ብዙ ጊዜ ስልክህን ስሞክር ነበር ሀብትዬ፣ እንዴት ነህ? አላገኘሁህም እና ለዛ ነው ስልክ በጣም እንትን እያለ ነው እና ለዛ ነው አሁን ቮይስ እያስቀመጥኩልህ ያለሁት እዚህ ቴሌግራም ላይ እና በጣም ችግር ገጥሞኝ ነው። እባክህ አንተ ለብዙ ሰው ስትደርስ አያለሁኝ እና በጣም ተከታታይ ነኝ እኔ ዩቲዩብህን በጣም ነው የማየው። ለዛ ነው እያወራሁህ ያለው ካንተንም የመረጥኩት ለዛ ነው እና እባክህ እንድትደርስልኝ ነው። ኢትዮጵያ ውስጥ የሚኖር ልጅ አለኝ። እኔ አሁን የምኖረው አረብ ሀገር ነው። እየለፋ ያለው ስለ ልጄ ነው። ለሱ ስል ነው የተሰደድኩት። እባክህን እና ኢትዮጵያ የሚኖር ልጄ ታሞብኛል፣ በመተት ተይዞብኛል። እባክህ ልጄ መተት ያደረጉበት ጓደኞቹ ናቸው። እኔ እንደሰማሁት ከሆነ መተት ያደረጉብኝ ጓደኞቼ ናቸው። እናቴ በቃ ከዚህ ከአንገት በታች ጭራሽ መንቀሳቀስ አይችልም፣ ፓራላይዝድ ሆነዋል። እባክህ እንድትደርስልኝ ነውና በብዛት ከጓደኞቹ ጋር ነው የሚውል የነበረው፣ በጣም ቅርብ ጓደኞቹ እና እኔ ደግሞ በቃ እየሰራው ምን እያልኩኝ ብር እንዳለ ለሱ ነው የምልክለት እና ምንም ብር አሁን እጁ ላይ የለም። ጓደኞቹ እንዳለ አውጥቶበታል ነው በቃ ወስዶብኛል። እናቴ ምንም በቃ እኔ መንቀሳቀስ አልችልም እያለ ነው። ይሄ በሰራተኛ ነው ያለውና እሷ ናት እያንቀሳቀሰችኝ ያለው ነው የሚለው ሳወራው። ልጄ በመተት ተይዞብኛል፣ እባክህ እንድትደርስልኝ ነው የምፈልገው። እኔ ለሱ ስል ነው የሰው ሀገር እየሄድኩ ምለፈው፣ የሰው ፊት እየገረፈኝ ያለው ለሱ ስል ነው እና እባክህ እንድትደርስልኝ እፈልጋለሁ። ጨንቆኛል በቃ ምን እንደማደርግ። ልጄ መንቀሳቀስ አይችልም ብዬ እያሰብኩ ነው። በቃ አይምሮዬ ሁላ በቃ ጥሩ አይደለም። እባክህ እንዲህ ያለ ደግሞ በመሃል በቃ ግራ ገባኝና ጎረቤትም ደውዬ ስጠይቅ ኧረ ታሟል አሉኝ። ይሄው ጠይቀ ነው ምናምን አሉኝና አንድ ህጻን ልጅ አላችሁ ደግሞ የጎረቤት ልጅ። ከዛ እሱ እስቲ ላውራስ ምናምን ብሎ ተቀበላችሁና እያወራኝ ደህና ነህ ምናምን አልኩ። ደህና ነኝ። ልጄ እንዴት ነው ስለው ደህና ነው አለኝ። ልጁ ደግሞ ያው ተለቅ ያለ ነው፣ ህጻን ነው። ስልክ 16 ዓመት 15 ዓመት ይሆናልና ኧረ አውቆ ነው እያዋሸሽ ነው አለኝ። ምን እያልክ ነው አልኩትና እየዋሸሽ ነው፣ ተነስቶ ሲሄድ አይቼዋለሁኝ፣ ጭራሽ ባጥር እየዘለለ ነው የሚሄደው ማታ አለኝ። ልጄ ምን እያልክ ነው ስለው ሰራተኛውን ይመታታል አለኝ እንጂ ጭራሽ ሰራተኛውን ይመታታል። ልጁ በጣም በቃ እኔ እንጃ ምን እንደሆነ አላውቅም ብቻ ምናምን አለኝ አልኩ። ሰራተኛውን ታውራት ኧረ ምን ታሞ የለ እንዴ? ታሞ ነው ያለው መታሻል እንዴ ስላት እንዴ ኧረ እኔ ምንም አልሆንኩም እኔ ሰላም ነኝ አለችኝና በቃ እኔ ማድረጉ ግራ ገብቶኛልና በቃ ልጄን ደግሞ ሳወራ እናቴ ታምሜያለሁ፣ ብሬ ያልቋል፣ ብሬን ጨርሰውብኛል ነው የሚለኝና በቃ ይሄው በመተት ነው ያደረጉብኝ ይላል። ፓካውቱን ይላል። አንዴ ሸሚዜን ተቆርጦብኝ ነው ይላል። አንዴ ደግሞ ውስጡ ልብሱ ቦክሰሩ ተቆርጦብኝ ነው ይለኛል። እና በጣም ጨንቆኛል ሀብቴ። በቃ እኔ ግራ ገብቶኛል። እኔ ስራዬን ራሱ መስራት አልቻልኩም። በቃ የእውነት ይሁን ውሸት ይሁን አላወቅኩም። ሳይው በጣም እያዘንኩ ነውና እባክህ እንድትደርስልኝ ነው የምፈልገው። እባክህ የኔ ልጅ ድረስልኝ። የሰው ሀገር ላይ ስቃይን በላሁኝ፣ መምጣት አልቻልኩም። እንዳልመጣ ኮንትራቴን አልጨረስኩምና እባክህ ሀብቴ አንተ ለብዙ ሰው ደራሽ ነህ። እኛ ሁላችንም የማዳም ቅመሞች እናያለን። ለልጄ ስል ነው እኔ ደግሞ የተሰደድኩት። እባክህ በልጅ አትፈተን፣ የልጅ ስቃይ ናት። እባክህ ድረስልኝ። እና አሁን በተደጋጋሚ ስደውል ስልክ ስለማታነሳ ሀብትዬ ይኸው በዚህ ቴሌግራም ልኬልሃለሁኝና
ስልክ ደግሞ እዛ ኢትዮጵያ የምታገኝበት ህፃኑ ልጅ የምታገኝበትን ስልክ ከስር እልክልሃለሁኝ። ያደራ እባክህን እንዳትረሳኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ ወንድማችን ቤት እንገኛለን። ያው እንድታግዙኝ እንድትረዱኝ እፈልጋለሁ ብሎን እሱ ጋር ነው የምንገኘው። ምንድነው የሚለውን ነገር ከወንድማችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የኛ ውድ ቤተሰቦች እንድትሆኑ ስትልን በአክብሮት እንጠይቃለን። ሀሳብ አስተያየት፣ ጥቆማ መረጃ ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት አስቀምጡልን እንላለን። እንግዲህ ወደ ወንድማችን ሄደን ምንድነው የተፈጠረው፣ ምንድነው እንድናግዘው የፈለገው ነገር የሚለውን ወንድማችን እንዲነግረን እናደርጋለን። አብሮንታችሁ ያለ ሰላም ወንድም እንዴት ነህ? ያው ለእኔም ትንሽ ነገር ነግረኛል ወደዚህ ከመምጣቴ በፊትና ምንድነው የተፈጠረው፣ ምንድነው እንድናግዝህ የምትፈልገው ነገር እስኪ በግልጽ ንገረኝ። ስለመጣችሁ መጀመሪያ አመሰግናለሁ። እንድታግዙኝ የፈለኩት ነገር የጎረቤታችን ልጅ አለ እና ታማሚ ነኝ እያለ ቀን ቀን ዊልቸር ላይ እየተቀመመ እናቱን በስልክ እያወራ ብር ያስልካል እና እንደዛ እያደረገ ከዛ አንድ ቀን ስልክ ከእናቱ ጋር ሲያወራ እኔም ሰላም ልበላ ብዬ ተቀብዬ በጓሮ ሄጄ ከዛ ነገርኳት። ከዛ እንጂ ከዛ ወደ እናንተ መጣች ማለት ያው እናቱ ውጭ ነው ያለችው ብለኸኛልና ውጭውን አንተ ስታወራ ምንድነው የነገርካት? ያየኸውስ ነገር ምንድነው? እኔ ያየሁት ልጁ ታማሚ ነኝ እያለ ይዋሻ። ከዛ ቀን ቀን ዊልቸር ላይ ይሆናል፣ ማታ ማታ በጓሮ ባጥር እየዘለለ ይወጣል። ከዛ እንደዚህ አይቻለሁ እና ደግሞ ከሰራተኛዋ ጋር ሰራተኛዋን ይመታታል። ከዛ አንድ ቀን ሲመታት ቢያንስ ዛሬ እንኳን ልተኛ ስትለው ሰምቻለሁ። አንድ ቀን እዚህ ጎረቤት ላይ ማለት ነው። ስለዚህ የሚኖረው ከሰራተኛው ጋር ነው። ከሰራተኛዋ ጋር ብቻ ከእሷ ጋር ብቻ ነው የሚኖሩት። አባታቸውስ? አባት እንኳን አላውቀውም። አባቱን አታውቀውም? ከድሮም ጀምሮ ሲቀራሉ ማለት ነው። እኔ እዚህ ከመጣሁ ጀምሮ አላውቀውም። ስለዚህ አሁን አንተ እያልክ ያለኸው ያው በእርግጥ ልጅ ነህ፣ እንዲህ አይነት ነገሮችን በደንብ ነው ላታደርግ ትችላለህ እና ሰራተኛዋን ለማናገር ለመጠየቅ አልሞከርክም? ለምንድን እንደዚህ ሲሄድ አይቻልም ምናምን ብለህ አልጠየቃትም? አይ እሷን እንኳን አልጠየኳትም፣ ስለምፈራት አልጠየኳትም። እሱ ግን ለእናትየው ነግሬያታለሁ። የነገርክበት አጋጣሚ ምንድን ነበር? ስልክ ሲያወሩ ሰላም ልበላ ብዬ ተቀብዬ ወደ ጓሮ ሄጄ ነግሬያታለሁ። ምን አልካት? እሷስ ምን አለች? ልጅሽ እንደዚህ እንደዚህ ነው ታምሜያለሁ እያለ እየዋሸ ነው ምናምን አልኩት። ከዛ እስቲ ምናምን ብላ ወደ እናንተ መጣች። ከዛ እናንተ እንድትጠሩለት ነገረቻቸው። ስለዚህ አንተ ያለውን ነገር ነው በደንብ የነገርካት። በአጥር ዘሎ ሲሄድ ምናምን ብለህ አስረድተሃታልና እሷም ያው የሰጠችን እንትንም ስላለ አንተንም ማግኘት ስላለብን ነው የመጣኸውና ቤተሰብ አለ። ያው ከቤተሰብ ጋር ነው የምትኖረው፣ ልጅም ስለሆን ገና ልጅ ነህና ይሄን ነገርስ ለአንተ ቤተሰቦች ወይ ለጎረቤት ለወንድሞችህ ለምንድን ነው መናገር ያልቻልከው? ለማንም አልተናገርኩም። እሱ እንዳይሰማ ብዬ ለማንም አልተናገርኩም። ግን ለእናትየው ብቻ ነው የተናገርኩት። ከሰማ ስለሚቆጣ ለሱ ለማንም አልተናገርኩም እንዳይሰማ ብዬ። እሺ ከዛ ውጭ ምን ነገሮችን ያደርጋል? አሁን በአጥር ዘሎ ሲወጣ ይችላል ብለኸኛል እና ከዛ ውጭስ የምታያቸው እንቅስቃሴዎች አሉ? ያው እያንዳንዱን ነገር ዊልቸሩ ላይ ቁጭ ብሎ ማንም እንደሌለ ያይና ከዛ ማንም እንደሌለ ሲያረጋግጥ ተነስቶ ቤት ውስጥ ይንቀሳቀሳል። ቤት ውስጥ ማለት ነው። በምን አጋጣሚ ነበር ያየው? እኔ እያለፍኩኝ ወደ ላይ እየወጣኝ አየሁ። ከዛ አንዳንዴ ደግሞ ማታ ማታ በዛ ተሸፋፍኖ በጓሮ ጋር እየዘለለ ይወጣል። ከዛ በዛው ወጥቶ ምናምን አምሽቶ ለሊት ይመጣል። ስለዚህ እነዚህ ነገሮችን አንተ በደንብ አይታቸዋል ማለት ነው። ያው የሚኖረው ከሰራተኛው ጋር ነው ብለኸኛልና ሰራተኛዋስ ምን አይነት ስራዎችን ነው የምትሰራው? ከዛ ውጭ ሌላ የምትሰራቸው ስራዎች አሉ? አላውቅም፣ ግን ሰራተኛ ነች የቤቱ። አንድ ማታ ማታ አንዳንዴ ሲመታት ምናምን ሰማ። ከዛ
ቢያንስ አንድ ቀን እንኳን ልተኛ ስትል ሰምቻለሁ። ማታ ላይ ነው እንደዛ ሲሰማው ማለት ነው። ይሄን ነገርስ ይሄን ጩኸት አንተ ስትሰማ ሌሎች ጎረቤቶች ሳልሰሙ አልጠየቅም? ማለት ያው ይገባኛል፣ ልጅ ነህ፣ ተፈራለህ ብዙ ነገሮችን ያው በደንብ ለማጤን ጉዳዩን ለምዶም አንተ ጎበዝ ልጅ ነህ። ምክንያቱም እንዲህ አይነት ነገር ስትሰማ ምን አገባኝ አላልክም? እንደ ልጅ መጣህ የኔን ጉዳይ ብናገር መልካም ነው ምናምን ብለህ ነው። እና እንዴት ይህ ሀሳብ ሊመጣልህ ቻለ? ትከታተላለህ ሚዲያ? እናቴ የኔ እናት እናንተ ነው ስትከታተል አንዳንዴ አያለሁ እና ከእሷ ጋር ስሆን እናንተ ስትከታተል አያለሁ። በዛ ምክንያት ነው። ስለዚህ ይሄን ጉዳይ ስትነግረን እናትህ አታውቅም? አሁን በድብቅ ነው መረጃውን የሰጠው ወይስ ለእናትህ ነግረሃት? ኧረ ለማንም አልተናገርኩም። ስለዚህ ማዘር ስታይን ስለነበረ ከዛ ወስደህ ነው ማለት ነው እንትን እያልክ ነበረው። በእርግጥ እንዳልኩህ ነው አንተ ኤጅ ላይ ያሉ በአንተ እድሜ ላይ ያሉ ልጆች ትንሽ አሁን የሚጫወቱበት ጊዜ ነው እንጂ እንዲህ አይነት ቁም ነገር የሚሰሩበት ጊዜ ላይ አይደለም። አንተ ጎበዝ ልጅ ነህ፣ ተማሪ ነህ አይደል? ትማራለህ? እኔ 8 ነኝ። ያው እንዳልኩህ በዚህ እድሜ ላይ እንዲህ አይነት መረጃዎች የሚሰጡ ልጆች በጣም ውስን ናቸው። ከራሳቸው ጨዋታ ውጭ ለራሳቸው ከማድረግ ውጭ ብዙ ጊዜ እንዲህ አይነት መረጃዎችን እንትን አይሉም። እና ኢየሱስ ማለት ብቸኛ ልጅ ነው? እህት የለውም? ወንድም የለውም? እሱ የመጀመሪያ ልጅ፣ የቤቱ የመጀመሪያ የመጨረሻ ልጅ። ስለዚህ ብቸኛ ልጅ ነው። ብቻውን የሚመጣ ዘመድስ? አሁን ማለት አንድ ጎረቤት ነው እና አልፎ አልፎ የሚመጣ ሰው ሊጠይቅ እንትን የሚል ሰው ቀን ዊልቸር ላይ ስለሚቀመጥ ብዙ የሚጠይቀው ሰው ይመጣል። የት? ከላይ ሰፈርም ከሳይ ሰፈርም ይመጣሉ። እዚህ ቤት ሊጠይቁት ይመጣሉ። ከዛ እዚህ ቤት ውስጥ ሆኖ በዊልቸር ላይ ነው የሚሆነው። ማንም አያው። በዊልቸር ቁጭ ብሎ ይመጣሉ፣ ይጠይቁታል። ስለዚህ ቀን የሚጠይቁት ሰዎች ይመጣሉ ማለት ነው። በጣም ጥሩ። ማለት ይሄ ነገር የተፈጠረው ድሮም ጀምሮ ስታውቀው ነው ወይስ በሂደት ነው ይሄ ነገር የተፈጠረው? መቼ ነው ይሄ ነገር? በሂደት ከትንሽ ዓመታቶች በፊት እንትን ይሄ ነገር ሀፕን ያደረገው ማለት ነው። ጥሩ። እስኪ ማለት ያው የምትነግረን እንዳልኩህ እንደ ልጅ በደንብ ግልጽ ላትሆን ትችላለህ። እንዳልኩህ በአንተ ኤጅ ላይ በአንተ እድሜ ላይ ያሉ ልጆች ሁሉም የሚያውቀው ያለፈበት ደረጃ ላይ ስለሆነ ማለት ነው። እና ይሄን ነገር ለእናቱ ተናግረሃል። እናቱ ደግሞ ያው ማድረግ ያለባትን ነገር አድርጋ ነው ወደ አንተ የመጣ ነው። እና ሌላ የተለየ ነገር ከእናቱ ጋር ያወራችሁት ወይ ደግሞ የምትሰማው ሰራተኛዋ ከምታደርጋቸው እንቅስቃሴዎች አንጻር አዲስ ነው የምትላቸው የምትጠረጥረው ነገር ሌላ ምን አለ? አይ ማታ ድምፅ አለ። እስቲ ተወኝ ምናምን፣ ዛሬ ተወኝ ምናምን ድምፅ አለ። ስለዚህ ምን እንደሆነ ግን በግልጽ የምታውቀው ነገር የለም ማለት ነው። ስለዚህ በእርግጠኝነት አሁን አንተ እያልክ ያለው ተንቀሳቅሶ ሲሄድ አይቼዋለሁ ነው አይደል? ስለዚህ በእርግጠኝነት እርግጠኛ ሆነ ተንቀሳቅሶ የሚሄድ ከሆነ ያው እንዳልከው ነው ነገሮችን በአጥር ሲዘላ አይቼዋለሁ ምናምን ብለህናል። እና ነገሮችን እኛ የምናጣራበት የራሳችን የሆነ መንገድ አለን። ብቻችን አለንም ከስራ ባልደረቦች ጋር በመሆን ውስጥ ገብተን ማጣራት ያለብንን ነገር በደንብ እናጣራለን። ግን ከዛ በፊት ለእኛ ወሳኝ የሚባሉ ነገሮች አሉ። ለምሳሌ ልጁ ገብተህ ያው ልጅ ነህ አንተ፣ ማንኛውም ሰው ቤት ማንኛውም እንትን ውስጥ ትገባለና ከእነሱ ጋር ያለ ቀረቤት ቤት ውስጥ ገብተህ ታውቃለህ ወይ? ልጁንስ በደንብ ሰላም ብሎ ታውቃለህ? እንዴት ነው ከልጁ ጋር ያላችሁ ቀረቤታ? ልጁ በቃ አለ እንደ ጎረቤት ሳይሆን እንደ ወንድም ከኔ ጋር በጣም ነው። ታላቂ ነው፣ የኔ ታላቅ ነው፣ በጣም ታላቂ እና ህፃን እያለሁ ከሱ ጋር ነበር እዚህ የሚያጫውተኝ እሱ ነበር ምናምን። ከዛ እዚህ ቤት ነበር የምውለው፣ ከሱ ጋር ነበር የምውለው። ከዛ አሁን ከፍ ሲል እንደዚህ ሆነ። ከዛ እኔም ብዙ ጊዜ ቤት አልገባም። ከዛ በቃ ስትገባስ ምን አይነት ፊት ነው የሚያሳይህ? እንደ ድሮ እንደ ታናሽ ወንድሙ ነው የሚያይህ ወይስ ባህሪው ተቀይሯል? አይ እንደ ድሮ ሳይሆን ስገባ የሆነ ፊቱን ያኮሳትርብኛል፣ የሆነ ነገር ሳርገ ረፍ ምናምን ይለኛል፣ ይጮህብኛል። እንደ ድሮ አይደለም።
ምንድነው ወንድሜ ምን አጥፍቼ ነው ብለህ ለመጠየቅ አልሞከርክም? ያው ልጅ ነህ እንደ ልጅነት ማለት ነው። ኧረ አልጠየኩም። ለምን? ያው ልጅ አይደለ? አይ ስለምፈራ አልጠየኩም። ስለዚህ ለመጠየቅ ፈቃደኛ ነው። ስለዚህ ከገባ በኋላም እንደ ድሮ አይደለም። ያው ይበሳጫል፣ ያብለኛል፣ ያኮሳተርብኛል ምናምን ብለሃልና እሷን ሰራተኛስ ያን ነገር ከተፈጠረ በኋላ ምንድን ነው የምትልህ? ሰራተኛዋስ ከድሮ ጀምራ አብራቸው የመጣች ነች? አዲስ ነች? ምንድን ነው? አይ እሷ ከድሮም ጀምሮ የነበረች ግን እዚህ እኔን አሁን ድሮ እንደነበረችው አይደለችም። የሆነ ነገር እዚህ ስጮት ምናምን እረፍት ትለኛለች፣ ትመታኛለች ነው። እንደ ድሮ አይደለችም። ስለዚህ ብዙ ነገሯ ተቀይሯል ማለት ነው። ያው እንግዲህ ያው አንተ ልጅ ነህ፣ በደንብ የሰጠህን ጥቆማ ቆንጆ ነው። እንግዲህ የእውነት በጣም ገርሞኛል። ምክንያቱም እንዳልከው የ8ኛ ክፍል ተማሪ ማለት በጣም 15 ዓመት እድሜ ውስጥ የሚገኝ ነው እና በእውነት በጣም እናመሰግናለን። በጣም ጎበዝ ልጅ ነህ፣ በርታ። በትምህርት ደግሞ በጣም ጎበዝ መሆን አለብህ። ቤተሰቦችን ማስደሰት አለብህ። የሚፈልጉትን ነገር ታዛዥ በመሆን እንግዲህ በደንብ በርታ፣ አይዞሽ። እሺ እንግዲህ ውድ ተመልካቾቻችን ወንድማችን የሰጠን መረጃ አለ። ያው ታናሽ ወንድማችን የሚሆን ነው፣ በጣም ልጅ ነው። ይህን ነገር መጥቶ ደግሞ ለእኛ ሰጥቶናል። እኛ ደግሞ ማድረግ ያለብንን ነገር በደንብ ጠንቅቀን የምናውቅ ሰዎች ነን። እኔ ብቻ አይደለሁም፣ የስራ ባልደረቦች ጋር በመመካከር ውስጥ ገብተን ደግሞ በደንብ ማጣራት ያለብንን ነገር በማጣራት ወደፊት የምንቀጥል ይሆናል። አብሮነታችሁ የለን። መልካም ጊዜ። ነይ እስኪ አንቺ ገረድ ነይ ነይ እያልኩሽ አንዴ ደደብ ሂጂና ካርድ ይዘሽልኝ ነው። ቶሎ በይ ባለ 50 ይዘሽልኝ ንገሪው ለባለሱ። ይብላ ተሰስሮ አስቀምጪው። አልፈልግም። ሂጂ ገረድ ሂጂ፣ ወደዚህ ሂጂ ደደብ። ነይ 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 አንቺ ገረድ ነይ። ደግሞ ምንድን ነው ዛሬ? ነይ እስኪ ነይ እስኪ ነይ እያልኩሽ አይደል እንዴ? ነይ እያልኩሽ አይደል? ነይ እያልኩሽ አይደል? አውልቂ ልብሱን። የፈለኩትን ነው የማደርገው። ምን ገረዳለሽ እንዳንቺ? እሺ በቃ እሺ። እየተከፈለሽ አይደል? እሺ ልቀቀኝ። እሺ እኮ አውልቂ ልብስሽን። ተወኝ፣ በማርያም ተወኝ። ምንድን ነው የምትለኝ ግን? አውልቂ ልብስሽን። እየከፈልኩሽ አይደል እንዴ? በማርያም እየከፈልከኝ ቢሆንስ እንዴ? ጫውትብኛለህ እንዴ አንተ? እኮ አውልቂ። እሺ ኧረ በማርያም አትምታኝ። እሺ አውልቂ ልብስሽን። እሺ አትምታኝ እኮ አውልቂ ልብስሽን። ኧረ ተውኝ። ከዛሬ እንደዚህ የማትይው ዛሬ ምን ታይቶሽ ነው? ተወኝ እኮ ልብስሽን አውልቂው። አውልቂው ተወኝ ተወኝ
በመሰለጮሽ እኮ አይደለም እኮ ተመልካቾቻችን እንግዲህ ያው አዳዲስ ነገሮች አይተናል። እናንተም እንዳያችሁት እንግዲህ ልጁ ጤነኛ ነው። እንግዲህ እናቱ ውጭ ሀገር ስላለች ብቻ ከሷ ገንዘብ መቀበል ከሷ የምትልከውን ነገር ለራሱ ለግል ጥቅም ማዋል ስለሚፈልግ ነው። በዛ ላይ ደግሞ በጣም የሚያሳዝነው ቤት ውስጥ የምታገለግለውን የቤት ሰራተኛቸውን የሚያደርገው ነገር አላግባብ ነው። ምክንያቱም እቺ ልጅ እንግዲህ ለመኖር ለመለወጥ ቤተሰቦቿን ለማገዝ ነው እንጂ እንደዚህ የተጨማለቀ ነገር ውስጥ ለመግባት አይደለም። እና ያን ነገር ደግሞ የሚያደርገው ምንድን ነው? ጉልበቱን በመጠቀም ይህን ነገር ለሰው አሳይብሻለሁ እያለ ሊያስፈራራት እንደሚችል መቼም መገመት እንችላለን። ምክንያቱም ያለምንም ነገር እሷም አትቀመጥም፣ ጥላ መሄድ ትችላለች ብዬ አስባለሁኝና የቤት ምንድነው ቤት ሰራተኝነቷን የደሞዟን ራሱ እንዴት ልትከፈል እንደምትችል ግራው ገብቶኛል። ምክንያቱም እንግዲህ ለልጇ ከላከች አይሰጣትም ማለት ነው። በምን አይነት መልኩ እንዳስቀመጣት ያው ገብተን የምንጠይቅ ይሆናል። ስራውን ደግሞ በጣም የተጨማለቀ ስራ ነው እየሰራ ያለ ልጁ። ስለዚህ ኢንተርቪውንም እንደሰማችሁት ነው። ልጁ በጣም ብስል ልጅ ነው። እናቲቱም አሳውቃናለች ያለውን ነገር። እንግዲህ ብዙ ሳናንዛዛው ወደ ውስጥ ገብተን ልጁን እንዲሁ ምን እንደሚል መስማት እፈልጋለሁ። ምክንያቱም የሰው ልጅ እጅና እግር ተሰጥቶት ፈጣሪ ባርኮ የሰጠውን ነገር ዊልቸር ላይ ሆኖ የላከላትን ፎቶ እያየሁት በጣም ተገርሜ ነበረ። ምክንያቱም ይሄ ነውር ነው፣ አይደረግም። ምክንያቱም ምን ይጠቅማል? ምንም አይጠቅምም እኮ ይሄ የስራ ማይንድ እኮ ነው ይላሉ ደግሞ እንደ ወጣቶችና ይሄ ልክ አይደለም። ፈጣሪም ደስ የማይለው ነገር ነው። እንደዚህ አይነት ነገር አታድርጉ። ነገር ግን እንግዲህ ወደ ውስጥ እንግባና እስኪ ያለውን ነገር ምን አይነት መልስ እንደሚሰጠን እኔም ስለጓጉ ወደ ውስጥ ገብተን ያለውን ነገር የምናሳውቃችሁ ይሆናል። ዛሬ የተለየ ነገር የማያምንልን ከሆነ ውሸት ነው የሚል ከሆነ የግድ እንግዲህ ማድረግ ያለብኝ ነገር አለ። መሳሪያም ይዣለሁ። ዛሬ መተኮስ ካለብኝ ተኩሳለሁ። ግን ወደ ሰው ሳይሆን የምተኩሰው እሱን ምን አይነት ሪያክሽን ሊያሳየኝ እንደሚችል ህመምተኛ ሆኖ ይቀመጣል ወይም ሳይቀመጥ የሚለው ነገር ትንሽ እፈልገዋለሁ። በቀላሉ ማወቅ ከተቻለ ጥሩ ነው። ካልሆነ ግን እንደዛ የማደርግ ይሆናል። እናንተም ላሳውቃችሁ እንዳደነግጡ። ስለዚህ ወደ ቤቱ እንሂድና ያለውን ነገር እናሳውቃችኋለን። ና አባቴ ተከተለኝ። አንተ እንደው ገብቼ ማየት ነው የምፈልግ ልጁን ፊት ለፊት የሚሰራውን ነገር። እኛ እንግዲህ መያዝ ያለብንን ማረጋገጫ ይዘናል። እየሰራ ያለው ነገር ልክ ስላልሆነ ልኩን ማሳወቅ መቻል አለብን። ይሄኛው ነው ቤቱ። እሺ እዚህ ቤቶች ደህና ዋላችሁ? እግዚአብሔር ይመስገን። ሰላም ነው? እንደምን አላችሁ? ሰላም ነው? ሰላም ብላት። እንዴት ነው? ሰላም ነው? ደህና ናችሁ? እንግዲህ ሳሙኤልን ለመጠየቅ ነበር የመጣ ነው እና መጠየቅ እንችላለን? እሺ እንግባና እናናግረው ነው። ሰላም ብራዘር፣ እንዴት ነው? ሰላም ነው? ገብቶኛል። አዎ እናትን የላከችንና እንድንጠይቅህ አይዞህ እንድንልን የላከችንን ለዛ ነው። እሺ እሺ ወንድሜ አመሰግናለሁ። እሺ እንግዲህ ሳሚ እንደምን አለ? ደህና ነህ? ሁሉ ሰላም? ያው ድምፅም ስለማይሰማኝ ወደዚህ ቀረብ ልበል። ሰላም ነው አይደል? እንዴት ነህ? እዚህ ጋር ቁጭ ጠጋ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይማረው ወንድሜ። ያው ማዘርም በጣም ተጨንቃለች። ያው ብዙ ፎቶዎች እንደላክላትም የተፈጠረውን ነገር ምናምን በደንብ አድርጋ ወርታኛለች።
እንዴት ነው አሁን አንተ? አሁን ያው እንግዲህ ደህና ነኝ። አሁን ሰውነቴ መንቀሳቀስ አይችልም እንጂ አሁን ምንም አይሰማህም? በቃ እግርህ አካባቢ ምንድን ነው? መደንዘዝ ነው? ምንም የሚሰማኝ ነገር የለም። አልንቀሳቀስም። የሚሰማኝ ነገር የለም። ከአንገቴ በላይ ጭንቅላቴ ብቻ ነው የሚንቀሳቀሰው። እጅህ ምናምንስ? ምንም አይንቀሳቀስም። እጅ አሁን አይንቀሳቀስም። እና አሁን ምንም ቢመታ ምንም ስሜት የለውም? ምንም ስሜት የለውም። እና ምን ይሻላል ታዲያ? ማለት አሁን እንግዲህ በጓደኞች መተት እንደሆነ ነግራኛለች። ስለዚህ አሁን የእነሱን ስልክ ምናምንም ሰጣኛለች፣ የጓደኞችን ስልክ። አይ ቆይ እኔ ግን ግራ የገባኝ ነገር እንዴት ይህን እዚህ ደረጃ ልታወራችሁ ቻለች ብዬ ነው። ያው እንግዲህ ትክክል ነህ። እሱን መርማሪ ጋዜጠኞች ነና የሆነ ነገር ሲፈጠር ሰው ወደኛ መጥቶ ጥቆማ ይሰጣል። በዛ መሰረት መፍትሄ ለመስጠት ያው ደፋ ቀና እንላለን ማለት ነው። ታዲያ መጀመሪያ ማስፈቀዱ አይቀድምም ነበር? ምን ታስፈቅድ? ለካሜራውም ለምንም ማስፈቀዱ አይቀልም ነበር። ትክክል ነህ። የስራ ዲሲፕሊን አይደለም። ልክ ነህ። በዚህ እንስማማለን። ነገር ግን ፍቃድ ከእናትህ ስላገኘን ለዛ ነው። እናትህ ፍቃድ ሰጣናለች። በጓደኞች እንደተጎዳ አይደል? ልብሶችን በመተት ቀደው የወሰዱት አለ ለመተት አይደል ሊያሰሩብህ። እንደዛ ሁሉ ያን ሁሉ ፎቶ ስላሳየችን እኛ አንተን ማገዝ ስለፈለግን ነው። ለዛ ነው እንጂ ካሜራ ፍቃድ መጠየቅ ግድ ነው። ይህ ፕራይቬሲ ነው። በዛ ላይ አሁን የታመመ ሰው ደግሞ ሲሆን ለሚዲያ ለማቅረብ አይደረግም። ልክ ነህ። በአንተ አሁን ቦታን ብትጠይቁኝ ደስ ይለኝ ነበረ። ያው አንዴ ይሆናል በእናቴም ስለመጣ እንዳልኩ ነው። አንደኛ እናት ሰጣናለች ፍቃዱን። ሁለተኛ ድሮ አንተ እዚህ ላይ ሆነህም ማየቷም ያው ያለውን ነገር እንድታምን ይሆናል አይደለም? ያው እኔ ፎቶዎች እልክላታለሁ እኮ። ያው ባለችው ሰራተኛዋም ቢሆን ያለሁበትን ነገር ፎቶ መስታት ትልክላታለች። አንድ ከፎቶዎች ውስጥ በዊልቸር ፎቶ አለና ዊልቸር ደግሞ አይታየኝም ቤት። እዛ ዕቃ ቤት አለ፣ ሌላ ዕቃ ቤት አለ፣ እዛ ተቀምጦ ነው። ኦኬ፣ ስለዚህ አትጠቀምበትም ማለት ነው? ያው መንቀሳቀስ የምፈልግበት ቦታ ሲኖር። ማን ያንቀሳቅሳል? ያው ሰራተኛ አለች፣ እሷ ታንቀሳቀሰኛለች። ትንሹም ወንድሜ ስላለ እሱም በቻለ ያግዘናል። ትንሽ ወንድም አለ? ስለዚህ ሁለቶች ያግዘዋል። ጥሩ ነው። እስኪ እንግዲህ አሁን እንደተነገረኝ ከሆነ ከዚህ በፊት የተላኩልህን ብሮች የተቀመጡ ብሮች ነበሩ። እነሱንም በሙሉ አውጥተህ እንድትሰጥ በመተት ነው ያደረጉ ጓደኞቹ ማለት ነው? በብዙ ነገር ይወስደዋል። አብዛኛውን ነገር ደግሞ በሕክምና የሚያወጡት ነገር ስላለ ስለዚህ አሁን ለሕክምና በጣም ብዙ ወጪ አወጣሃል ማለት ነው? ብዙ ወጪ አውጥቻለሁ። በዛ ላይም በዚህ በመተቱን ጉዳይ እነሱ የሚወሰዱት ገንዘብ አለ። እንዴት ነው ግን ብሩ ሊወጣ የቻለው? ማለት ብዙ ብር ነው እና እንዴት ነው ከአካውንት የነበረ 1.8 ብር በስንት ጊዜ ነው ያወጡት? እንዴት ነው እስኪ ንገረኝ። እንግዲህ ታመሜ እንደዚህ ተኛው። ያው እዚህ ጋር ደግሞ እኔ የምለው ሰው የለም። እሱም ልጅ ነው ውክልና ሰጥቼ ከባንክ ገንዘቡ እየወጣ እንድታከም ነበር የተደረገው። አሁን ምንም ገንዘብ አካውንቱ ላይ የለም። ነገር ግን እናትህ ስለ ልጅ ምንም አላወራችኝም። ስለምን ልጅ? ስላንተ ወንድም ምንም ነገር አላወራችኝም። ወንድ የሰማው ነገር አለ? ስለ ወንድም ብቸኛ ልጅ እንደሆነ ነው የነገረችኝ ምናምን ብላ ነው ያወራችኝ። ስለዚህ ለማን ነው ውክልና አንተ የሰጠው? ውክልናውን የሰጠሁት ለጓደኞቼ ነው። በዚህ በተደረገብኝ መተት ምክንያት አይደለም። መጀመሪያ ለወንድሜ አልክ፣ አሁን ደግሞ ለጓደኞቼ አልክ። ለማን ነው ትክክለኛውን ንገረኝ። እሱ እድሜውም ስላልደረሰ ውክልና መስጠት ትንሽ ከባድ ነው። ስለዚህ ያው ያሉኝ ሰዎች እነሱ ስለሆኑ ያው ለሰራተኛም አልሰጥም ውክልና። ስለዚህ ለእነሱ ነበር የሰጠሁት ለሕክምና እንዲወጡ ታጠፉት። ለጓደኞች ከሆኑ መተት ያደረጉ ደግሞ ጓደኞች ናቸው እያልክ ነበር። እንዴት እንደዛ ሊሆን ይችላል? ያው እንግዲህ እኔ ምንም የማውቀው ነገር የለም። በመተት ነው እንደዚህ ስርስር አድርገው ቁጭ ያደረጉኝ። ከዛ መተውም ውክልናውን ይዘውኝ ሄደውን አስፈርሜ ውክልናውን የሰጠኋቸው። እኔ ወንድሜ በጥያቄ አንተን እያጨናነኩ ህመም ላይ ህመም እየጨመርኩ አይደለም። እናትህ ልካኛለች። እስከላከችኝ ድረስ ኃላፊነት መወጣት አለብኝ።
እንዲያውም አንተ ደስ ሊልህ ይገባል አይደል? ደስተኛ ሆኜ እኮ ደስ ሊልህ ይገባል። እገዘኝ፣ ጓደኞቼን ያዝልኝ፣ እንደዚህ ተጎድቻለሁ፣ እንደዚህ ማለት ስትችል ለምንድን ነው ደስተኛ ያልሆንክ በመምጣታችን? ደስተኛ ነኝ እኮ ስትመጡ እኮ ተቀበልኳችሁ እኮ ገባችሁ፣ ቤቴ ቁጭ ብላችኋል፣ እያወራችሁኝ ነው። ከዚህ በላይ ምን ደስተኝነት አለ? ከዚህ በላይ ምን እንዳደርግ ነው የምትፈልጉት? ተነስቼ አላስተናግዳችሁ። እሺ የሐኪም ቤት ማስረጃው ከየት ሆስፒታል ነበረ? በጣም ጥሩ። ልክ ከየት ነው? ሆስፒታሉ ከእንትን ነው ከአርሾ ሆስፒታል ነበረ እንትን የተባለው። ያው በሰዓቱ ደግሞ በአምቡላንስ ላይ ልኩ ቦታውን አላውቀውም። ሆስፒታሉ እንደዚህ ዲቴል አላውቀውም። ለምንድን ነው ዲቴል የማታውቀው? ታማሚ እኮ ነኝ። ግዴታ እኮ ቀን ማስታወስ ማለት የለብኝም። ስለዚህ ይጻፍልሃል፣ ቻርት ይወጣል አይደል? ይመዘገባል። እሱ ማስረጃ ደግሞ ጓደኞቼ ጋር ነው ያለው። እኔ ጋር ለሚያሳከሙኝ እነሱ። ሳሙኤል ማን ነው ስሙ? ሳሙኤል መርጋሳ። እርግጠኛ ነኝ። ቀኑን ንገረን። ቀኑን አላስታውስም። ቻርቱ ጋር አሁን የቀኑ የዕለት ሁለት ላታስታውስ ትችላለህ፣ ግን ተመልሰህ ስትመጣ ወደ ቀልብህ ስትመለስ ቻርቱ ስንት ጊዜ ነው የቆየ? ስንት ጊዜ ነው የቆየ ሕክምና ውስጥ ላይ? እሱንም አላውቅም። ዲቴል ኮማ ደረጃ ድርሼ ስለነበር እዛ ደረጃ አላወቅኩም። እርግጠኛ ሆነ ነገር ፋይሉን አሁን ነው የደም ማረጋገጥ። አዎ ለመሰለህ የምናደርገው አንተን ስላላመና አይደለም። በሰዓቱ አብሮ የሚመዘገቡ ነገሮች አሉ። ተጎድተህ ገብተሃል አይደል? ጉዳቱ እንዴት ነው የደረሰው? ያን ነገር እኛ ማጣራት ስለፈለግን ነው። ሲጀመር እኮ ስለ ገንዘቡም ስለምንም እኮ እናንተ የሚመለከታችሁ ይሄ የቤተሰብ ጉዳይ ነው አይደለ? የቤተሰብ ጉዳይ ነው። ገንዘቡ የእናቴ ነው አይደለ? እናትህ ደግሞ እኔ እንደ ቤተሰብ ልካኛለች እኮ። እኔ ደግሞ እንደ ቤተሰብ አልቀበልህም፣ መብት አይደለ? ስለዚህ ይሄ መረጃ ደግሞ ለአንተም ልሰጥህ አልችልም። ከእናቴ ጋር እንጨርሳለን። ከእናትህ ጋር ምንድን ነው የምትጨርስ? በቃ ከእሷ ጋር እንጨርሳ። ሶስተኛ ሰው ያስፈልገንም ያለውን ነገር እስካሁን ሶስተኛ ሰው ይኸውልህ እንደሚያስፈልግ ሶስተኛ ሰው እንደሚያስፈልግ አንተ አይደለም የምትነግረን። ሶስተኛ ሰው አስፈላጊ ነው። ምክንያቱም እኔ አሁን መሀል ላይ ገብቼ ልጁን ልይዝ ነው አይደል? አሁን እኮ ይህን ያደረገብህ ልጅ መያዝ የለብኝም እኔ? የግል ተበዳዩ እኔ ነኝ አይደለ? ሄጄም አላመለከትኩም፣ አልከሰስኩም። ለምን? አሜን ብዬ ተቀብዬ ቁጭ ብዬ። ለምን? ተካፋይ ስለሆንክ ነው። ምን ማለት ነው ተካፋይ ማለት? ተካፋይ ካልሆንክ ታዲያ ለምን ምኑን ነው የምካፈለው? እዚህ ላይ አልጋ ላይ ጥለውሃል አይደል? ገንዘቡ እኮ እኔ ጋር እኮ ነው የተቀመጠው። የእናቴ ገንዘብ ነው። ምኑን ነው የምካፈለው? ከማን ጋር ምንድን ነው የምካፈለው? ምን ማለት ነው? ለማስያዝ ለምን ፈቃደኛ አልሆንክም ነው እንዴ? ያ እኮ የራሴ እኮ ፕራይቬሲ እኮ ነው፣ መብት አይደለም እንዴ? የመክሰስና ያለመክሰስ መብት እኔ መብት አለኝ፣ ሙሉ መብት አለኝ። ማስረጃ የለኝም። እሺ አርሾ አሁን ደውለህ ነበረና ሳሙኤል በሚል ምንም አይነት የሐኪም ቤት ሕክምና የለም። አልወጣም። ሳሙኤል መርዳሳ በሚል አልወጣም። ምንም ነገር የለም። ምንድን ነው የምትለን? አላውቅም። ያው ማስረጃውን አውጥቶት ይሆናል እነሱ። ለምን? ማን ነው የሚያወጣው? ጓደኞችህ? ለምን? እሱን አላውቅም። ያው እንዳይደረስባቸው ይሆናል። አሁን ሰውነት አሁን በቃ አይሰራም ምንም? እጅህ እግርህ? እግርህ ምንም አይሰራም። ይሄ አሁን እንዴ ማን ነው ያነባበረው? አሁን እግርህ እንደዚህ ሰራተኛዋ ነች ያስቀመጠች። አሁን እግርህ ምንም እንቅስቃሴ ምንም እንቅስቃሴ የለውም። ምንም አሁን የለውም። እንደዚህ አሁን ባታ እንዴ ምንድን ነው? አይሰማኝም አላልከኝም እንዴ? ታዲያ ልገለኝ ነው እንዴ? አይደለም ልገለህ አይደለም። አይሰማኝም እና እግሬ ልሰብረኝ ነው እንዴ? ታዲያ አይሰማኝም አላልከኝም እኮ? እግሬ ልሰብረኝ ነው እንዴ? እንደዚህ አይነት መብት እኮ የለህም እኮ። አይሰማኝም አላልክም ወይ እኮ? ለምን ትመታኛለህ እንዴ? ለምን ትመታኛለህ እንደዚህ? አይሰማኝም አላልከኝም? ምንም የሚሰማኝ ነገር የለም። አይሰማኝም ብለኛል። ለምንድን ነው እዚህ ላይ ስመታ የተሰማ? እኮ ለምን ትመታኛለህ? ሲጀመር ካሜራ አለ አይደለ? ይሄም እኮ ማስረጃ፣ ይሄ እኮ ወንጀል እኮ ነው እኮ። ለምንድን ነው የምትመታኝ? ስለዚህ መክሰስ ትችላለህ። አሁን እጅ አይሰራም ብላል። እጅ ሲንቀሳቀስ አይቼዋለሁ። ታሞ የተኛ ሰው መደብደብ እኮ ለምንድን ነው የምትመታኝ እንዴ? ለምን ትመታኛለህ? ለምን? ታሞ የተኛ ሰው እኮ መደብደብ እኮ ምንድን ነው? አይደለም ተሰምቷል ወይ? ታሜ ስለተኛው ነው እንዴ? ተሰምቷል? ለምን አይሰማኝም እንዴ? ዱላ እኮ ነው እየደበደብከኝ ያለው። ፓራላይዝ ሆኛለሁ ብያለሁ። አዎ ሆኛለሁ። መንቀሳቀስ አልችልም። አሁን እንዴ ለምንድን ነው የምትመታኝ እንዴ? እንዴ ቀና በል እስኪ። ምንድን ነው? ቆይ እሺ ቆይ እያመመኝ ነው። ቆይ ቀስ እስኪ እንይስ እባክህ። ዝም ብለህ ና ወደዚህ አምጣ። ቀና በል ምንድን ነው? አሁን አሞሃል? ታመን ያላል የምታሰቃዩኝ? ቆይ ምንድን ነው? በገዛ ቤቴ መታችሁ የምታሰቃዩኝ ምንድን ነው? እስኪ ስማኝ፣ አሞሃል? ምንም አይሰማህም አይደል? አዎ ያመኛል። አዎ አሞኛል። ምንም አይሰማኝም።
እንዴ ምንድነው የሚሰብክልህ መታስል እንዴ? ለምን ታዲያ ምን ሰው አይደለው እንዴ? ታዲያ ሰው አይደለው ማለት ምንድነው እንዴ? እና ያመኛላ እንዴ? አይደለም አይሰማኝም፣ ምንም አይነት እንቅስቃሴ የለም አላልከኝ? አይሰማኝም። ታዲያ እንደዚህ እየመታኝ እንዴት አይሰማኝም እንዴ? ሰው አይደለው እንዴ? ፓራላይዝ አይሰማኝም ብለሃል እንዴ? ታዲያ ባይሰማኝስ እንዴ? ለምንድነው እንደዚህ መደበደበኝ? ወንዴ እንደውም ይሄን ልጅ ዛሬ ምን ማድረግ መሰለህ የምፈልግ፣ እግሩን በጥይት መምታት ፈልጋለሁ። እንደሚሰማውና እንደማይሰማው ማወቅ ፈልጋለሁ። ማን ስለሆንክ ነው በጥይት የምትመታኝ? ማን እንደሆንክ ማለት ምንድነው? ምን ማለት ነው? ማን እንደሆንክ ማለት ምንድነው? ለምንድን ነው ታዲያ አንተ ይኸው ልጁን ሲያንቀሳቅሰኝ እንዴ ነርቭ ጉዳይ ወደዚህ ዝም ብለህ አንተ ሌባ ውሸቱን ነው። ምንም ማለት ነው። እግሩን ነው በጥሽ ነው። እግሩን በጥሽ ና ና ና የተባለው ና ሌባ ውሸት ጠገብ 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 ነው ወደታች ውሸት ሌባ ቁጭ ዝም ብሎ የሚዞር መሰለህ? ተናገር እንጂ ፓራላይዝ እና ሩጫ አንተ ለምን 10 ሺህ አትሮጥም? ምረጥ። 100 ሜትር ይሻላል። ምርጥ ሌባ አዳምጠኝ። 100 ሜትር ይሻላል 10 ሺህ ንገረን። ምንድነው የምታስጨንቁኝ? ዶክተሩ በየትኛውም ሰዓት ልትራመድ ትችላለህ ብሎኛል። ኦኬ ስላስጨነቅን ነው የተራመድክ። ስማ እንጂ በትርፍ ሰዓት ኮሜዲ ትሞክራለህ? አንተ ወራዳ ምንድነው ከኔ የምትፈልጉት? ለምንድን ነው እናትህ የምትበዘብዛት? አንተ ሌባ ምን አደረገች? እሷ እኮ በሰው ሀገር ነው ያለች። እሱ እኮ አያገባችሁም። ታዲያ ስለሚያገባኝማ ነው የምጠይቀህ። አይመለከታችሁም። ስነ ስርዓት ይዘህ እንድታወራኝ ላድርግህ ወይስ በስነ ስርዓት ታወራለህ? አችልም እኮ ሰው ቤት ገብተህ እኮ እንደዚህ እኮ እንትን ማለት እኮ አችልም። ቆይ ለምንድን ነው ይሄን ያደረግህ? አችልም ነው ያልክ? ቆይ ለምንድን ነው ይሄን ያደረግህ? አንድ ጊዜ ቆይ አችልም ነው ያልክ? አዎ አችልም፣ እንደዚህ ማድረግ አችልም። አችልም ነው ያልክ? ምንድነው አችልም ነው ያልክ? አችልም ነው ያልክ? ለምንድን ነው አችልም ነው ያልክ? ንገረኝ። አችልም ነው ያልክ? ምንድነው የምትመታኝ? ምንድነው ተገተኛ በጉልበት ነው እንዴ? አዎ በጉልበት እኮ። ምንድነው ታዲያ እንዴ? እስከቦጂ ጅራ እስከቦጂ እስከቦጂ ተረክ ቅድም ፓራላይዝ ነበር። አስገቡ አስገቡ ለቀቀኝ። ምንድነው እንዴ? አንዱ እንደዚህ ጋር ሱስ ማንተ ወንድ አይደለም ወንድ አይደለም። ምንድነው ታዲያ? ምን ሰራው አረ ለቀቀኝ። እግርን እጅን ወደ አላልኩ ና ወደ አላልኩ ምን አልከሰርም። ምንድነው ለምን እንደምታስረው ለምንድነው የምታስረው? ወንዴ ና ወጣው ተው ብቻ ለኔ ነገር ያለ ከሰሩ ከሰሩ ሰሩ አሃየ ክብር አይደለም። ሰሩ በደንብ ሰሩ ውሻ በል ይሄ አሰዳይ ከነዛ ባለግን ጎበዝ ወንድ አንበስ ተባለ። አርፋ ቁጭ በል እንዴ! አንተ ነው ወንድ ይመስልሃል? በጥይት እግር የምመታ በጥፊ ነው እንጂ ገንዘቡ እንዴት እንደምታመጣው ታውቃለህ? እናትህ በስንት ሙቀት ተቃጥላ ኦቭን እየነደደች ዕቃ እያጠበች የምታመጣውን ገንዘብ ስልኬን አትንካ በል። ስልኬን አትንካ። በደንብ በርብረው። ባለ 2 ስልክ ኧረ በደንብ ጭራሽ ፓራላይዝ ነኝ እያልክም እኮ እየለመንክ እኮ ሌላም ሰው እኮ እያጭበረበርክ ነው ያለው። ምንም ነገር አልናገርም። እስቲ ትገቡ ምንድነው? ምንም ነገር አልናገርም። አንተ ሌባ ምን እንዳደረኩ ታውቃለህ? ልንገርህ አዳምጠኝ። በጥፊ እንዳለ ምን ታመጣላችሁ? እና አትከሰኝ። አትከሰስ ማለት ሎላ አቀበለኝ ስልኬ። ለምን እንደማትከሰስ? የእናት ገንዘብ ስለሆነ ሌባ ቆሻሻ። ሰራተኛው ጋር ምን ሲሰራ እንደነበር ላሳይ እኮ ነው። አዎ ሰራተኛዋንም አስገድዶ ሲደፍር ነበር አይደል? አረ ቆሻሻ ሲያሳይ አንተ ተመልከት። ታያል። ምን ያርካት ነው? ጎታ ይዛት ነው። ተመልከት። ይኸውልህ ሲጀመር እኮ ይሄ እኮ ቤቴ ገብታችሁ እኮ ያለ ፍቃድ የቀረጻችሁት እንትን እኮ። አንተ የተደመሰለ የተቀመጠ የካሜራ ንገረኝ እስኪ። አንተ ሌባ! አንተ ባጥር ዘለ ወጣ ስትሄድ የተቀመጠ ካሜራ ነው። ባጥር ሲዘል ሰውጣ ምን ያያሄ ነገር አለ? የለም። ይሄ ሲቀመጥ የለም። ይሄ ቪዲዮ ሲቀረጽ የለም። ጓደኞች ይዘውኝ ወጥቶ ነው። ጓደኞች ይዘውኝ እዚህ ጋር አድርገው አይደል? ባጥር አንተ ስነ ስርዓት ያዝ። በጣም ታሳፍራለህ።
የታሰረው እንደኮ መደብደብ እኮ ምን እንድትነታለ ችግር የለውም። ተፈትቼ ላይ ይችላል ፈትቼ ማንፈረከራ ዝም በለው። ታውቆ ነው እንደዚህ የሚልኩ እኮ እሱን እናይም አውቆ ነው ተወሉድ ወንድነታችን እንታያ። ችግር የለውም። እኛ ሴት ነን፣ አንተ ወንድ ነህ። የቤት አጋዥ እኮ እህት እኮ ናት። አንተ ሞኝ አጋዥ እህት አለችም። ገረድ ነች። ገረድ ናት። አጥፋው እሱን ካሜራ አጥፋለት። ማን እንደሆንኩ አታውቅም። ተነስ፣ ገና ጥርስ ሰማው። ተነስ ተነስ። ይሄ እኮ ወንድነት እኮ አይደለም። አንተ ወንድነት አይደለም። ዝም በል ሰጥ እንደሱ ቀና ሌባ አስመሳይ ደግሞ ያስመስላል እንጂ እንደቀድም ደግሞ አስመስል ደግሞ ነው አስራችሁ ልትገመ አንተ የምትሰራውን ስራ የጽድቅ አድርገው ነው ወይ? መሳሪያም ካሜራ ላይ ገብቷል። እሱንም እያሰብኩበት። እሺ ልትገመ አላወቀንም ሲመስለኝ እኮ ለዛ እኮ ነው ላጥፋኝ። ካሜራ ልትገመ አላወቀንም። አንተ ካሜራው ሲጠፋም እየሰራችሁኝ ያላችሁትን ስራ እሱን እናወራለን። ችግር የለውም። ይሄ ትዕቢተኛ ነው በጣም የመጨረሻ። ምን አገባኝ እኔ እኮ ማስረጃዬን እኮ ይዣለሁ። ጭንቅላትህን ማለት ነው ማስረጃችን ይዘህ ደፍኖታል። አትንከኝ። ዝም በል አንተ። ለምን ደግሞ ተኛ? ዱላ ይበቃም። ዱላ ይበቃም ወይ? ስለዚህ አካባቢ ነው መሆን አልከኝ። ዱላ ይበቃም። ልትገማውን ይኸውልህ ያለህ አንድ መውጫ እውነቷን መናገር ብቻ ነው። ከዛ ውጪ እዚሁ ነው የምመነጣጥዝ። ምንም እውነት የለም። ምንም እውነት የለም። አዎ ያለው እውነት እናንተ እንደደበደባችሁ። እሺ ልውልና ወንዴ ሰራተኛዋን የሆነውን ነገር የደረሰባትን ነገር በሙሉ ቅረጹልኝ። ፓራላይዝ ሁሉ እንዳልሆነ ቶሎ በሉ። እሺ እሺ። አንቺ ጋር አንድ ነገር እንዳትወሪ። ዝም በል ችግር የለውም። ቆይ እናንተ አንድ ነገር እንዳለፈልሽ ነገርሻለሁ። እንጀራ ገመድሽ ነው የሚበጠሰው። አንተ ተው እንጂ ከሰራው ቆሻሻ ስራ በላይ ደግሞ አጠራር በጣም ነው የሚያስጠላ። ልንገርህ ገረድ አንተ ነህ። ሚስትርች እንዴ ምንድነው? በጣም ተቆረቆርክላት። በሆነች ቆሻሻ አነጋገር ራሱ በጣም የሚያስጠላ። ስነ ስርዓት ይዘህ ማታወራ ከሆነ አሁን ቀጠቀጠና እንደገና እናወራለን። ሴት ልጅ ክብር የለም። ራሷን ዝቅ አድርጋ ስለሰራች ነው። ነውር እኮ ነው። ከሰራው ስራ በላይ ደግሞ ላያንስ አነጋገርና አጠራር ልክ አይደለም። ታዲያ ስነ ስርዓት እያስተማርከኝ ነው? አስተምራለሁ። ዛሬ በደንብ ነው የማስተምረው። ይቅርታ ጠይቀህ ተንበርከከ እንድትሄድ ነው ማድረግ ዛሬ። ያ ከመሆኑ በፊት ግን ወጣቶች ነን፣ መሳሳት ያለ ነው። ገብቶሃል? እኔም እኮ ሱሰኛ ነኝ። ገብቶሃል አይደል? ማውራ ነገሮችን ተነጋግረን ማስተካከል የምንችላቸው ነገሮች ካሉ እናስተካከል። እኔ እናንተ ብቻ ማውራት ካለብን ካሜራማን ላስወጣውና እናውራ። ኮታ ስሬ ምናምን እኮ አይደለም እንደዚህ ማውራት ያለብን። ስትፈታማ ጋኔላም ነህ። በመሳሪያው እንዳልመታ ስለፈራውኝ እንደዚህ እናውራ ብዬ ነው። ካሜራማኑ ይውጣና እኔ እናንተ የምናወራው ነገር ካለ እናውራ። ፍታኝና እናውራ። እግሬንም ልሰራው አርፈ እንድትቀመጥ አሳርፈው እግርህን። አሁን ደግሞ እግር መንቀሳቀስ ጀመረልህ አይደል? እንኳን ደስ አለህ። ይንቀሳቀሳል። ምን ይፈታል? አጥፋው እሱን ካሜራ። ተነስ። ስነ ስርዓት ታወራለህ እዚህ በኋላ በጥፊ ነው የማጫወትሽ። ስነ ስርዓት ይዘህ ታወራለህ። ንገረኝ። እሺ ምንድን ነው ይሄን ያረክበት ምክንያት? ለገንዘቡ ብለህ ነው ወይስ ምንድን ነው? ንገረኝ። ለገንዘቡ ብዬ። ካሜራማን ይውጣና እናወራ። እናንተ እንግባባ ከሆነ እንግባባለን። ይቆይ እሱ ይቀመጥ። እሺ ከጓደኞች ጋር ተመካከረ ያመጣው ሀሳብ ነው? ያንተ ሀሳብ ነው ወይስ የጓደኞች? እኔ ሀሳብ ነው። ቶሎ ለማስላክ
አሁንስ በዚህ ወር ደግሞ ልታስልካት ነው? በዚህ ወር አሁንማ ቪዲዮ ቀረጻችሁ ነው ልልቁ አይደል? እሺ የቤት አገልጋይ ሰራተኞችስ ምን አደረገች? ኃይልህን የምታሳያት ምን አጠፋች? እሷ ምንድን ነው ያደረገች? ንገረኝ እስኪ ንገረኝ። በቃ ማወቅ የምፈልገው ነገር እኮ አይደል እንዴ? በቃ እኮ ምን አደረገች? በቃ ተሳስቼ ነው ይቅርታ። ወጣባት እንደዚህ አድርገህ ይሄን የቆሸሽ ስራ ሰርተህ ተሳስቼ ነው የምትለኝ? ቪዲዮውን እኮ እያሳየሁ ነው። በኃይል እኮ ነው የምታደርገው። ምን አደረገች? ተሳስቼ ነው ይቅርታ። እሺ ምን ያክል ጊዜ ነው እንደዚህ ማድረግ ከጀመር ከሷ ጋር? ቆይቷል። እሷን ብትጠይቋት እሷ ትነግራችኋለች። ስለዚህ አንተ ፈልገው ነው የምታደርገው አይደል? ታዲያ በግዳጅ አላደረገውም። በግዳጅ እንደሆነ እያሳየው አይደል? ቪዲዮ እና በስነ ስርዓት እያወራን አይደል? እንዳትምተኝ ቪዲዮውን አሳየው አይደል? በግድ እንደሆነ እኮ ታዲያ እና እኔ ፈልጌው ነው አይደል እንዳልኩ። ምንድን ነው የምትለኝ? ስንት ዓመት ይሆናል ይሄን ነገር ማድረግ ከጀመርክ ሰራተኞቹ ላይ? ወይም ስንት ወር ነው? አሁን ልታመከምናለህ። ምን አደረገች? ለመሆኑ ክፍያዋስ የስንት ጊዜ ነው የቀረባት? የስንት ጊዜ ነው የተከፈላት? ክፍያ አስቀርቼባት አላውቅም። በሰዓቱ ነው። እሷንም መጠየቅ ትችላለህ። በማን ነው የሚገባ? በራሷ በእኔ ይገባል። እኔ እከፍላታለሁ። እሷን ጠይቀን የምናውቀው ይሆናል። ኮን ያሏቸው ገንዘቧን ባልከፍላት ትቀመጥ ነበር። ምን አውቃለሁ። በሚቀጥለው ወር እሰጥሻለሁ እያልክ አስቀምጣት ይሆናል። እኔ በሰዓቱ ነው የምከፍላት። ማወቅ የምፈልገውን ነገር አወቃው። ቃሽ ልፍትኝና የት ነው የምትፈታ? ከቤት ይወጡልኝ። ከዛስ መልሰህ ደግሞ ትተኛ ታስመስል። ይዛችሁ አትወጣ እሷ አትፈልጋትም እሷን? ምን ትሰራልኛለች? እንዴት በቃ ጨረስክ? እሷ ጋር ያለህን ነገር? ሌላ ደግሞ አጋዥ እምጣለህ? ኧረ አልፈልግም። አሁን ተሻለኝ እኮ። እሺ አሁን ለእናትህ ምን ትላታለህ? ንገረኝ። እናትህ አሁን ይሄን ስታየው ምን ትላለች? ንገረኝ። ቆይ አታሳያታ እስኪ ግን የሆነ ነገር በላት እስኪ ለእናትህ ደስ እንዲለኝ። አይበለኝ እናንተ ደስ እንዲለኝ ደውዬ ነገር እላታለሁ። ቀድመህ ትነግራታለህ ደውለህ? ካሜራማን ውጣና ልውልን ይዘውና ልውልና ልጅቱ የቤት አገልጋዩን ጥራት ተለውሽ። በጣም ማፈሪያህ የጠፋ ሰው ነህ። በዛ ላይ ባለጌ ነህ። አነጋገርህ በጣም የሚያስጠላ ነው። እናንተ ምን ሊባል ነው? ከዚህ በላይ ሉል ግቡ። እሺ ገባችሁ? እስኪ አይናውን እያየ እስኪ ንገረኝ። ለመሆኑ የቤት ኪራይ ከፍሎሽ የምታገለግይበትን ከፍሎሽ ያውቃል? አይ በፍጹም አያውቅም። ለምንድን ነው እስከዛሬ ሳይከፍልሽ ወደ ቤት የምትመጪው? ከዚህ ከወጣሽ በቃ እያስፈራራኝ እገልሻለሁ ምናምን እያለ እና ለሰው መናገር ከቤት አልወጣም፣ አያስወጣኝም። ብሩን ከማን ነው አገኘሁት? እንዴት ነው? የት ነው የሚያስቀምጠው ያንቺን ብር ታዲያ? ክፍያው ይበላበት ይሁን የሆነ ነገር ይሁን እኔ አላውቅም። ምን ያክል ጊዜ ነው ከማይከፍልሽ? ምን ያክል ጊዜ ነው? ከገባው ጀምሮ 2 ወር ነው ምናምን ብቻ ነው የወሰድኩት። ስንት ጊዜ ሆነሻል መስራት? 1 አመት ምናምን ሊሞላኝ ነው። የ10 ወር የእሷ ደሞዝ አለብህ አለህ ብሩ? አንተ ዋሽተህ ነው 2 አመት ከምናምን የምትል? ምን አስዋሸህ? ብሩ አለ? ምን አስዋሸህ? ምን ትጠቀማለህ? ዋሽ ነገር እንጂ ብሩ አለ ወይ? ለእሷ አሁን የምትልክላት? የለኝም። አካውንት ላይ ብር አለ? እስቲ ብር አለ አካውንት ላይ? እስቲ እውነቱን ንገረኝ። ካለ እኔ ሞልቼ ልክፈልልህ። የለኝም። ምንም የለም?
ምን አደረከው? ያንን ሁሉ ገንዘብ ተናገራን። አትምተኝ። ምንድን ነው የምትለው? የት ጣልከው ያን ሁሉ ገንዘብ? አጠፋሁት። እያወጣ በርጨስጨስ አልክበታል። የኛ ፓራላይዝ ደህና ነገር እንደሰራ ደግሞ ይለኛል። አሁን ያንቺ የ10 ወር አልተከፈለሽም። አልተከፈለኝም። ችግር የለውም። እኛ እንዘጋ። ችግር የለውም። እሺ እንዳያሳስብሽ ብሩ ሳይሆን አንቺ አሁን ከኛ ጋር ትሄጃለሽ። እሺ የተፈጠረውን ነገር ለፖሊሶች ታስረጃለሽ። አስገድዶ እንደደፈረሽ እያነቀ እያስገባ እያንዳንዷን ነገር ምክንያቱም በቪዲዮ የተደገፈ ነገር ስላለና ሌላ ምንም የምንፈልገው ነገር የለም። ብቻ በአካል ደሽ ክስ መመስረት ነው እንጂ አብረን እንሄዳለን። አልከፈለሽም ያስሯል። በዛ ላይ ደግሞ እያስገደደ እየደፈረሽ ነው አይደል? ይህን ሁሉ ነገር እንግዲህ የሚያደርግ ጀግናው ወንድ ስለሆንክ ነው አይደል? የታሰረ ወንድ መምታት ወንድነት አይደለም ብሎ የሚናገረው ወንድ እስኪ ምን እናድርግ? እስቲ ምን መሆንም አሁን ይሄን ሁሉ ነገር ፈጽመሃል። በፍቃድህ ወደ ህግ መሄድ ነው የሚሻልስ ወይስ ምን ማድረግ ነው የሚሻል? ምንድነው ፍላጎት? በቃ እዚሁ ጋር ይቅርታ ተባብለን እንጨርሰው። እስቲ ይቅርታ ጠይቀኝ። በምን አይነት አማርኛ ነው ይሄንስ ይቅርታ ብለህ ለመጠየቅ የሚበቃ አማርኛ ምንድነው? የኛን የእሷን ምናምን ቶ የእናትህ በደል እናትህ መጸዳጃ አጥባ ነው እኮ ገንዘብ የምታመጣት አይደል? መጸዳጃው ይሸታል። ገብቶሃል? ምግብ ስራ ስትቀርብ ሙቀት ያቃጥላታል። አንተ እየሰራህ እናትህ ማኖር ባለብህ ሰዓት እናትህ እንደዚህ ስታደርግ ምንድን ነው? እሷ እየተበደረች ነው ገንዘብ ለአንተ ስትልክልህ የነበረ ልጅ ታሟል እያለ ይሄንን ያክል የበደልካት ብቻዋን ባሳደገች ምን ስላደረገች? ስለዚህ ምላሽ ስጠን። እኛ ይቅር እንበልህ እንሂድ። እናትህ አንተን ይቅር ማለት ትችላለች ባረካት ነገር እኮ ምን አይነት ንግግር ነው የምትናገረው? ራስን እንደ ጥሩ ሰው እያየህ ነው። ተነስ ደግሞ አነጋገሩ ራሱ እንዴት እንደሚያናግር ስሚ እስኪ አንቺ። ይህ ነገር ከተፈጠረ ብዙ ጊዜ ሆኖ አይደል? ለምንድን ነው የተቀመጥሽ አንቺ? እኔ እያስፈራራኝ እንገልሻለሁ ምናምን እያለኝ ከወጣሽ እንደዚህ አደርግሻለሁ። ከዚህ ቤት ወጣሽ ከሄድሽ እሷው ሊጠጣ ይወጣል። በሚወጣበት ሰዓት አንቺ መያዝ ያለብሽን እቃዎች ይዘሽ ወደ ቤተሰቦችሽ ማትሄጂ። ቤተሰቦች ሩቅ ናቸው። እኔ ክፍለ ሀገር ነኝ። ገብቶኛል። እሱማ ግን እና ምንድን ነው የተሻለ መደፈር በሱ ምንም አማራጭ የለኝም። እየቀጠቀጠኝ ወይኔ እንደምልሽ ዱላም ይደበድብሻል። ምንም አትይም አንቺ። ምንም አይደለም። በቃ ጎረቤትም የለም። እሺ ይኸውልሽ፣ ለነገሩ ክስ ከመመስረትሽ በፊት መመርመር ስላለብሽ እሱ ምርመራ መጀመሪያ እናድርግ። ከዛ የዛን ወረቀት ይዘን ወደ ጣቢያ እንሄድና ክሱን እንድትመሰርች ይፈልጋሉ። ምክንያቱም የደረሰብሽ በደል ልክ ስላልሆነ ፍትህ ማግኘት ስላለብሽ በዚህ በኩል አንለቀውም። የእናቱን ብርስ መቼም የእናቴ ነው ብር ብሎ ይብላው። እሺ እንደው እየተንገላታች ነው ያመጣችው፣ ነውር ነው። ግን በቃ አንዳንዴ በልጅ መበደል አለ። አንዳንድ ሱሱ ሲገቡ ይሄዳሉ። ግን አንቺ ምን አደረግሽ? አንቺ ምንድን ነው የሰራሽው? ለወደፊቱ አንቺም ቢሆን እንደዚህ አይነት ነገር ስታይ መቀመጥ የለብሽም። እዚህ የሚያስቀምጥሽ እንደው አንድ ደቂቃ ምን ነገር ሊኖር ይችላል? ምንም በቃ እኔ ምን ላድርግ ታዲያ? እያስፈራራኝ እገልሻለሁ ስለኝ በቃ እኔ መኖር አለብኝ ግዴታ። ለምን መሞት አልፈልግም። ገብቶኛል። መሞት አትፈልጊም። ግን ከዚህ ቤት ከወጣሽ ከምን ብሎ ያገኝሻል? ጓደኞቹም አሉ። በሱ ነው የሚያስፈራራኝ። አሁን ከነሱ ጋር ነው እያወጣ የሚጨፍርበት ብሩናል። እዚህ ያመጣቸዋል ጓደኞቹን? አዎ ይመጣሉ። አንዳንዴ ምን አይነት ነገር ያደርጋሉ ሲመጡ? በቃ ይቅማሉ፣ ምን ይላሉ፣ ይጠጣሉ። እኔ ቡና አፈላለሁ። በቃ ማልሰራ ነገር የለም። ያሰሩሻል? ይቅማሉ እነሱ? አዎ ይቅማሉ። ቡና አፈላለሁ፣ ያመሻሉ፣ ያድራሉ አንዳንዴ። እና ሲያድሩ ደግሞ ትመቻለሽ፣ ደግሞ ይመታሻል። አዎ እና አንዳንዴ ደግሞ ይወጣል፣ ያመሻል፣ 6 ሰዓት ምናምን ይገባል። ከዛ ታምኛለሁ ብሎ ደግሞ አንዳንዴ እናቱ ጋር ይደውላል። እሷ ደግሞ እኔንም ደግሞ ታናግረኛለች። አንቺ ታዲያ ለምንድን ነው ስታወሪያት ማትነግራት? ለእሷ ቢያንስ
ኖ በስልክ አይደለም ማናገረው በራሱ በሱ እሱ ከጎኔ ቆሞ በቃ እያስፈራራኝ ይገልሻል። ያንቺ ምንድነው በተን ነው ስልክሽ? አጠገብሽ ቢላዋ ይዞ ያስፈራራሻል? አዎ ይገልሻል ይለኛል። እንደዚህ እያስፈራራኝ ከጎኔ ቆሞ ነው ማናገረው። ስለዚህ በቃ ደህና ነና ይዞሽ ነው የምትያት አንቺ? አዎ ደህና ነው እና በቃ አሞታል ምናምን በይው ነው የሚለኝ። ፎቶ ዊልቸር ምናምን ተከራይቶ ነበር። ዊልቸር ተከራይቶ ይዞ መጣ? አዎ እኔ ስትመጣ ደንግጬ ነበር። ለምን ታደርግበት ምን አገባሽ አንቺ መለክትሻል? ለአንቺ መስሎሽ ፈርተሽ ነው? አዎ በቃ እኔ ለራሴ ፈርቼ ከዛን ጓደኞች ይመጣሉ ፎቶ ምናምን ያነሱታል። እነሱም ያነሳሉ አንቺ ማንሽ ሲልሽ ታነሻለሽ? አዎ። እሺ ሌላስ ምንድነው የሚያደርጉት? እሱ በቃ ነገርኩ እኮ እንደነገርኩ ያመሻሉ፣ እዚህ ያመሻሉ? አዎ ያመሻሉ። እሺ እዚህ ነው የሚቀሙት። ሁሌ ቡና አፈላለው የሆነ ነገር ሲሩሱልኝ እሰራለሁ። ከሱ አልፎ ራሱ ጓደኞቹ ያዙኛል። እኔ ደግሞ አንገቴን ደፍቼ እሺ እላለሁ። ምንም አማራጭ የለኝም። ምንድነው ቆይ ሌላ በቢላዋ ያስፈራራኛል ያልሽው ነገር ነበር? አዎ። ምንድነው የሚልሽ? እሷን እናቱን ስታወሪያት ነው እንደዚህ የሚልሽ? አዎ። ሌላስ ምንድነው የሚያደርግ ንገሪኝ እስኪ። አይዞሽ ለኛ መንገሩ ምን እንደሚጠቅም ልንገርሽ። እኛ መርማሪ ጋዜጠኞች ነን። እሺ እኔት የተጎዱ ሰዎችን ለህግ በማቅረብ ፍትህ ማሰጠት ነው ስራችን። እሺ ስለዚህ ካንቺ የሚጠበቀው ነገር ምንድነው? የተጨነቅሽበት ነገር ሊኖር ይችላል። እሺ አሁን ይሄን በቢላው አስፈራርቶሻል፣ ድብደባ አካሄዶብሻል፣ አስገድዶ መድፈርም አካሄዷል አይደል? እነዚህ ነገር በሙሉ አድርጓል ይሄ ልጅ። በዚህ ይቀጣል። ሌላ የተለየ ነገር ያደረገው ነገር ካለ ለኛ ይጠቅመናል። እዚህ ጋር አሁን ካሜራማኑ ይሄን ሲቀርጽ ማስረጃ ነው። እሺ እዚህ ጋር ደግሞ ድምጽ አለ፣ ድምጽሽም ይያዛል። እሺ እኛ ነው የምታፍሪነ ነገር የለም። ሌላ የተፈጠረ ነገር ካለ ንገሪ። እሺ አንደኛ ደረጃ የሚያስፈራራኝ ቪዲዮ ይዞብኝ ነው። ቪዲዮ? የምን ቪዲዮ? በቃ አብረን እዛ ሲደፍረኝ እየቀጠቀጠኝ ራቁት ቪዲዮ ነው የያዘብኝ። ልብስ ሳትለብሺ ቀርጾሻል ቪዲዮ? በሱ ነው የሚያስፈራራኝ። ምን ይልሻል ቪዲዮውን ይዞ? ምን ይልሻል? ከዚህ ቤት ከወጣሽ ለቤተሰብ ቪዲዮን ልካለው። ለአንቺ ቤተሰብ? ለእናቴም እንደዛ። ለሱ እናትም እልካለሁ ይላል ውጭ ላለችው? በቃ ምን ላድርግ? አይዞሽ እኔት በቃሽ። አይዞሽ አሁን የሚያስፈራራሽ ምንም ነገር የለም። ስልኩም እኛ ጋር ስለሆነ ማጥፋት ያለብንን ነገር እናጠፋልሻለን። እሺ አይዞሽ አታልቅሽ። ማልቀሱ መፍትሄ አይደለም። ስለዚህ ማልቀስ የለብሽም አንቺ። ምን ላድርግ? ብዙ በደል የደረሰብኝ እንዳልሄድ ቤተሰብ እዚህ ያሉ። አይዞሽ እኔ በቃ ገብቶኛል። የደረሰብሽ ነገር ከባድ ነገር ነው። ሳልረዳ ቀርቻለሁ። ደህናተ የተመተደም ብሎ እንደዚህ ተጫወተብኝ። አይዞሽ እኔ የሰው ልጅ ባስተሳሰብ ነው ደሃ እንጂ በገንዘብ አይደለም። ገንዘብ ይመጣል ይሄዳል። ምናግዝሽ ነገር ስለሚኖር በዚህ ሀሳብ አይገባም። በቃ ተይሽ እኔት። እሺ እህቴ ተረጋጊ። አይዞሽ አሁን ይኸውልሽ የምናደርገውን ነገር ልንገርሽ። መጀመሪያ ማልቀስሽን አቁሚ። እሺ አይደል? ጠንካራ አይደለሽ አንቺ? እናት አባትሽ ጠንካራ እንድትሆኝ ይፈልጋሉ አይደል? አይደል? ንገሪኝ እስኪ። አዎ ጠንካራ መሆንሽን ደግሞ አንቺ ማሳየት አለብሽ። ማድረግ ያለብሽን ነገር ልንገርሽ። እኔ ለአንቺ ሶፍት ማቃበል ቀላል ነገር ነው። ጠንካራ መሆንሽን ደግሞ ማወቅ መቻል አለብሽ። ስለዚህ አሁን ተነሽና ግቢ፣ ፊትሽን ታጠቢ። እሺ ልብስሽን ቀይሪና ወደ ጣቢያ እንሄዳለን። እሺ እኛ አለንልሽ። አይዞሽ ነይ ሂጂ ቀይሪ። አይዞሽ ነይት። አይዞሽ ታጠቢ እሺ ፊትሽን። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም ከባድ ነገር ነው። እህታችን ተጎድታለች። ስለዚህ ለእህታችን መድረስ ስላለብን ለእህታችን እንደርሳለን። መጀመሪያ ደረጃ የሚያሳስበን እሱ ነው።
ከዛ በመቀጠል እንግዲህ ይሄ ልጅ በህግ መጠየቅ አለበት። ምክንያቱም የሰራው ያደረገው ነገር በጣም የሚያሳፍር ነው። በዛ ላይ ደግሞ እናቱ እንደዛ እየተጨነቀች እየተሰቃየች የምታመጣውን ገንዘብ እሱ ተጋድሞ ይጠጣል፣ ይበላበታል፣ ከጓደኞቹ ጋር ይዝናናበታል። ሌላ ምንም አይነት ነገር ብቻ በጣም የሚያሳዝን ደረቅ ሌባ የሆነ ልጅ ነው እና እንደ እውነቱ ከሆነ ቃል ምገባላችሁ እናቲቱን በጣም ደስተኛ ናት። በዚህ በማደርገው ነገር መቅመስ ስላለበት ከመጫኑና ከመሄዱ በፊት በደንብ አድርጌ አቀምሰዋለሁ። ይሄን ቃል ነው ምገባላችሁ። ምክንያቱም ይሄን ትቢቱን የተወጠረውን ትቢቱን ማተንፈስ እፈልጋለሁኝ። እልህ ይዞኛል በጣም። በዛ ላይ እህታችን ላይ ያደረገው ነገር በጣም የሚያሳፍርና መጥፎ ነገር ነው። በእውነቱ ከሆነ እባካችሁ ይህን ነገር የምታዩ ሰዎች በሙሉ ይህን ድርጊት የምትሰሩ ያሰባችሁ ተቆጠቡ። በፈጣሪ ስም እንደዚህ አይነት ነገር መጸየፍ አለባችሁ። አመልክቱ። በአቅራቢያቸው ያለ ፖሊስ ጣቢያ ካለ አመልክቱ፣ ተናገሩ፣ ዝም አትበሉ። ጋዜጠኞችም አሉ ይኸው ደፋ ቀና እያሉ ነው በየቦታው። ለእነሱም ቢሆን ንገሯቸውና መፍትሄ ይዘው እንዲመጡ ይገዟችሁ። እንደዛ ቢደረግ መልካም ነው እላለሁ። እንግዲህ ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ። ወዳችኋለሁ።